ኤፍራታ ያፌትን ልታገባ እንደሆነ ቤዛ ስትነግራት እዚህ ጋር ፌንት በልታለች ማለት ነው። ማለት ምን አገናኝታቸው ነው? ለምንስ ፌንት ልትበላቻለች? ለምንስ ደነገጠች? እዚህ ጋር እንግዲህ ስሰማ በጣም ነበር ደነገጠችው። እንዲሁም ገነት ከቤት ወጥታለች፣ ካሁን በኋላ አትመለስም ስትላት ቤዛ እዚህ ጋር ደንግጣለች ማለት። ቤዛም ደግሞ እዚህ ጋር እንደምታዩት እንግዲህ ገነት ኤፍራታ እናት ነች ብላ ስትነግራት ሉሊት በጣም ነው የተደነጋገጡት። እንዲሁም ቤዛ እስከ ዛሬ ድረስ ደብቃ የነበረችውን ለናታን ነግረዋለች ማለት ነው። ምክንያቱም ከናታን ጋር ምንም አይነት ነገር አድርጋ እንደማታቅ ከዚህም በፊት ሰክረህ አብረን አድረሃል ብላ ነበር። እንዲሁም ደግሞ አርግዣለሁ ልጁም ያንተ ነው ብለው ነበር። ነገር ግን ያ ሁሉ በራሷ ፈጠራ እንዳደረገችው እና እሱና ወይንም ደግሞ ቤዛና ናታን ምንም አይነት ግንኙነት እንደሌላቸው ነግረዋለች ማለት ነው። እናም እንዴት ነው ለምን እንዴት እንደዚህ ሊሆን ይችላል ይላታል ማለት ነው። እሺ አሁን ልሳቅ ወይንስ ልደሰት ወይስ ምን ላድርግ ብሎ በቃ አሁን ሄድሽ በቃ ህትጋ ትለዋለች ማለት ነው። ምክንያቱም ጽዮንና ብለው ነበረ ወደ ጽዮን ሊሄድ ሲል ነው ይህን ነገር ያፈነዳቸው ማለት ነው። እናም አሁን ላይ ቤዛ ሁሉን ነገር ተናግራ አሁን ትንሽ ቀለል ብሎኛል፣ እንግዲህ የራሱ ጉዳይ፣ የኔ የማይሆነውን ነገር አልፈልግም፣ እንደውም ደግሞ ፈጣሪ ለኔ የማይሆነኝ ነገር ወደ እኔ አታምጣብኝ ብላ ስትልም ነበረ። እስር ቤት ማለት እንደ ቤዛ አስተምሮ መውጣት ማለት በጣም ደስ ይላል። ምክንያቱም ናታንም እንደዚህ ከሆነ እስር ቤት አንቺን የቀየረሽ አምላክ ያፌትንም አሳስረን እንደዚህ ተቀይሮ በወጣ ጥሩ ነበር እያለ ነበር ናታንም ማለት ነው። እንዲሁም ያፌት ናታን ቤት መጥቶ ሰርግ ይጠራዋል ማለት ነው። እና በሩን ሲያንኳኳ ጽ ነበረች የከፈተችለት። እናም እሺ የኔ ቆንጆ እንዴት ነሽ የኔ ውድ እህት ይላታል ማለት ነው። እሷም ምን ፈለክ? እንዲሁ ሳይ ግን በጣም እጠላሃለሁ፣ እንዴት ነው ለምን ደበከኝ ሁሉ ነገር ትለዋለች ማለት ነው። ምክንያቱም ቤታችን የወሰድከው ለካ ተከራይ ነይ ብለህ ለምን ደበከኝ? ለምን እውነቱን አልነገርከኝም ነበር ትላለች። የኔ ቆንጆ ያኔ እኮ ለራስሽ ብዬ ነው ለአንቺ ብዬ እኮ ነው ያልነገርኩሽ። አይ በዛ ሰዓት ሁሉን ነገር ብትነግረኝ አሪፍ ነበረ ትለዋለች ማለት ነው። እንዲሁ በቃ ጠልሃለሁ ትላለች ማለት ነው። አዘን ብላ ምንድን ነው ይላታል ማለት ነው። እናም ናታን ደግሞ አይ ምንም አይደለም ወንድሜ በቃ ተው እንዳትመጣ ትለዋለች። ናታን ምን ይመጣል ማለት ነው። እሺ አቶ ያፌት ሰላም እንዴት ነው ይለዋል ማለት ነው። እሱ በጸባይ ያናግረዋል። እኔ እኮ በቃ የሆነ ስብርብር ብለህ እያለቀስክ የማገኘ ነበር የመሰለኝ። ለካ በጣም ጎበዝ ነህ። ለማንኛውም ከሰርጌ ልጠራችሁ ነው የመጣሁት። እናም እንዳትቀሩ የክብር እንግዶች ናችሁ እናንተ ይላል ማለት ነው። በጣም ደስ ይላል። በቃ እንመጣለን፣ ምንም ችግር የለም። ጽዮንም በጣም ትናደድና አይ አንመጣም፣ እንዳንተ አይነት ሰው ጋር መገኘት አንፈልግም ትለዋለች ማለት ነው። አይ ምን ችግር አለው? እኔ የምፈልገው የኤፍራታን ደስታ ነው። ኤፍራታ ስትደሰትማ ሰርጓን መጥቼ ማየት እፈልጋለሁ ይላል ናታን ማለት ነው። ጽዮንም በጣም ትናደዳለች በወንድሟ ድርጊት ማለት ነው። እንዴት ነው ቆይ የራሱ የሆነውን እንዴት አሳልፎ ይሰጣል እንደዚህ ብላ በጣም ትናደዳለች ማለት ነው። እንዲሁም ደግሞ በቃ አንተ ቆይ ግን ወንድሜን ያለውን ነገር ሁሉ ወስደበታል። ስለዚህ አሁን ደግሞ ምን ፈለክ? ሂድ በቃ ትለዋለች ማለት ነው። የኔ ውድ እህት ይላታል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ ነው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው ቤተሰቦቻችን ከልብ ለማመሰግነው ወደ ቤተሰቦቼ ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ዛሬ ሁላችንም በጉጉት ስንጠብቀው የነበረው ተለቋል ማለት ነው። እና ምን ተፈጠረ የሚለውን የምነግራችሁ ይሆናል ማለት ነው። እናንተ ግን ላይክ አድርጉ ማለት ነው። ሉሊት ቆይ ለምንስ ፌንት ልትበላ ቻለች? ያፌት ኤፍራታን ሊያገባት ነው ሲባል ለምን ደነገጠች? ከያፌት ጋር ምን አይነት ግንኙነት አላት? ማለትስ አሁን ለምሳሌ ጎንትኗ እንደሆነ ማለትም አለቃዋ እንደሆነ በያፌት አታውቀውም ማለት ነው። በሌላ በኩል ነው የምታውቀው እንጂ እንድል ልደነግጥ ቻለች። ምክንያቱም ኤፍራታን ከዚህም በፊት ሲያሰቃዩት የነበረ ያፌት እንደሆነ አታውቅም ማለት ነው። ሌላ አለቃ ሆኖ ነው የሚመስላ ማለት ነው። ለምን እንደዚህ ልደነግጥ ቻለች? እንዲሁም ፌንት በልታለች ማለት ነው። ቤዛም እንግዲህ ሁሉን ነገር ተናግራለች ማለት ነው። እስከዛሬ ድረስ ያደረገውን እናም እንዲሁም ደግሞ ሔዋን በቃ ቻው እሺ ላደረኩት ሁሉ በጣም ይቅርታ ብላ ስትሄድ በቃ ሁሉም አንድ ባንድ ጥለውኝ ሄዱ። ባዶ ወይን ቀረው። በቃ ባዶ ቤት ባዶ ግንብ ምንም ጥቅም የለውም ብላ ቤዛም ከጥፋቷ ሁሉ ተምራለች አሁን ላይ ማለት ነው። ምክንያቱም ምንም ነገር እስከዛሬ በገንዘቧ ወይም ደግሞ ሁሉን ነገር ማድረግ እንደምትችልና ማግኘት እንደምትችል ነበር የምታስበው። ነገር ግን እስር ቤት ከገባች በኋላ በጣም ተስተካክላለች። እንዲሁም ለሰው መጥፎ ነገር ላትሰራ እንዲሁም ደግሞ ኤፍራታንም አሁን ብትመጣላት ብትመለስላት
እንደ ድሮ ይቅርታ ብላ ልትኖር ነው። እናም ከያፌት ጋር እንደምንም ብዬ ሰርጉን አስቀርና አብራችሁ እንድትኖሩ አደርጋለሁ ብላለች ማለት ነው ቤዛ። እናም ከኤፍራታ ጋር እንድትኖር እፈልጋለሁ። እኔ ግን ካሁን በኋላ የከበደኝን ነገር ሁሉን ነገር ተናግሬ አሁን ቀሎኛል፣ በቃ አሁን መሄድ ትችላለን ያለችው እናታን ማን ነው ሁሉን ነገር ስትነግረው ነው። ኤፍራታና እንዲሁም ደግሞ የያፌት ሰራተኛ አሁን ላይ በጣም ተግባብተዋል። እናም ይኸውልሽ ቡና ፈላን ንኮ እየጠጣን ብናወራ ጓደኛሞች ብንሆን ብዬ ነው ካልከፋሽ ብላታለች ማለት ነው። እሷም ግን አለቃ እንዴት ይህን ያክል ቆይ ግን ምንድነው ለምንድነው ቆይ በሩን የዘጋው እንደውስ ደግሞ እንዳትወጭስ ያደረገው ለምንድነው ቆይ እዚህ ቤት አግቶች ነው እንዴት ትላለች ማለት ነው። እንደዛ አይደለም ያው ማታ ትንሽ ተጣልተን ነበር እና በዛ ነው ወጣ ትጠፋብኛለች ብሎ ፈርቶ ነው። በጣም ነው የሚያፈቅረኝ፣ በጣም ነው የሚወደኝ፣ እኔን ካጣ በጣም ይጎዳል። እናም ለዛ ነው ትላለች ማለት ነው። አረ ወንድ ልጅ እንደዚህ ያፈቅራል እንዴ ትላለች ማለት ነው። አይ ሁሉም ወንድ እኮ አንድ አይደለም፣ እሱ ግን እንደዛ ነው ትላታለች ማለት ነው። እንደዛ እያወራቻት እያለ ያፌት ይመጣል ማለት ነው። እናም የኔ ፍቅር እያለ ከታች ጀምሮ እየተጠራ ይመጣል። ሰራተኛዋን በጣም ትደነግጣለች። እናም እንዴት ነው በጣም ተቀራርባቸዋል ይላል ማለት ነው። አዎ እዚህ እያወራን ነበረ ትላለች። አንዳንድ ነገር እያወራን ነበር። እናም ምንድን ነው እያደረሻለሽ ኤፍራታ ይላታል ማለት ነው። እናም ይኸውልሽ ናታን እኮ ሂጄ ነበር ናታንን፣ እናም ሰርጋችን ጋር እንዲገኙ እንደጣሪቻቸው መጠው እንዲሁም ደስተኛ ሆኗል። ያንቺን ሰርግ ለማየት በጣም ቸኩሏል ይላታል ማለት ነው። ኤፍራታን ብድቀርጋ በጣም ደስ ይላል። በቃ ሰርጋችን ላይ ከተገኘ ማለት ምን ማለት ፈልገሽ ነው? ቆይ ምን እያደረሽ ነው? ምን አስበሽ ነው? ወይስ ያቺ ጂል እናት የምትጫወተው እሱን ድራማ ልትጫወች ነው? ምን አስበሽ ነው? ያሰብሽውን ነገር ተናገር። ከያፌት ጋር የምትታዩ ይላል ደግሞ ምን አስባለሁ ትለዋለች። እንግዲህ ኤፍራታ አሁንም የሰርጋችን ቀን ምን ልታደርጊ ነው? የሆነ ነገር ልታበላሽ ነው ወይ ሲል ነበር። እንዲሁም ቢኒያም ሰርጉ መቅረት አለበት፣ እኔ የሰርጉ ቀን የሆነ ነገር አድርጌ አስቀረዋለሁ እያለ ነው። እንዲሁም ጽዮን ማለትም ቢኒያምን በጣም አፍቅረዋለች። እናም ሳይደውልላት ቀርቶ እንዴትስ እኔ ቅድም እኮ ቆንጆ ሄድኩት እኮ ደስ እንድለው ነበር ንቆይ ነው ወይ እንዴ እያለች